የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ግን ለላካችሁልን ሐሳብ፣ አስተያየት፣ አክብሮት ለኛ ያላችሁን ፍቅር ስለገለጻችሁበት መንገድ እጅግ አድርገን አመስጋኞች ነን። በዚህኛው ጥንቅራችን ቀሪ ወደ ዓለም ዋንጫ ኃላፊ ሀገራትን በአውሮፓ ለመለየት ዛሬም በርከት ያሉ ጨዋታዎች ይካሄዳሉ። ከዋክብቶችን እናነሳለን። ትላንትና በርከት ያሉ መርሃ ግብሮች ነበሩ። በርከት ያሉ ግቦችም በየስቴዲየሞቹ ሲቆጠር ነበረ። እነማን አለፉ፣ እነማን ወደ ጥሎ ማለፍ ገቡ የሚለውን በስፋት እንመለከታለን። በክለብ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከተ ሰፋ ያለ ጥንቅር ይዘናል። ሪያል ማድሪድ ቤት ሰፋ ያለ ቡድን ዜና እናነሳለን። ትቆዩናላችሁ ማድሪዳውያን። በባርሴሎናም በኩል ከዙር ጋር አያይዘን ሰፋ ያሉ ጥንቅሮች እናነሳለን። ሌጀንዶችም ጭምር ተጨማሪ መረጃዎችም ተይዟል። ከዛ ውጭ ከጉዳት የተመለሱ ከሆስፒታል የወጡ በርከት ያሉ ከዋክብቶችን በአውሮፓ ዙሪያ ሰምተናል። አብራችሁን ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን እንደ ትልቅ ዝውውር በጥር ሊፈጸም እንደሚችል በፕሪሚየር ሊጉ አትሌቲክ ይፋ አድርጓል። በጣም ወሳኙን ተጫዋች እናነሳለን። በዚህ ዙሪያ ማንቸስተር ሲቲዎች ደስተኛ እንዳልሆኑ ተረጋግጧል። ምክንያት አላቸው። በቀጣይም ትልቅ ውሳኔ ወስኑበታል ተብሏል። ከዛ ውጭ ግን የፊት መስመሩ አጥቂውን ሃላንድን የተመለከተ ለየት ያለ ጥንቅር ለማንሳት 1954 እና 1958 ድረስ እንጓዛለን። መረጃውን ተከታተሉታላችሁ። ሲቲያን ቼልሲ ከተሸጠ ሰንበትበት ብሏል። ግን አንድ መረጃ እንነግራችኋለን። ከዚህ ጉዳይ ጋር አያይዘን የቡድን ዜና በስፋት ተይዟል። ኤስታቪዮ፣ ሪስ ጄምስ፣ ፔድሮ ኔቶ እና ቼልሲን የተመለከተ ሰፋ ያለ የቡድን ዜና እንዳጠቃላይ ይዘናል። የሰማዮቹ የዓለም ሻምፒዮኖቹ ቼልሲያን ደጋፊዎችም ከቃል ስፖርት ዩቲዩብ ቻናል ጋር ቆይታችሁን አድርጉ። ፍሎሪያን ቬርዝ በሊቨርፑል ብዙ ይተቻል። በዩሊያን ኔግልስማን ጀርመን ብሔራዊ ቡድን ሲሄድ ግን በጣም አስደናቂው ተጫዋች ነው። ትላንትናም ድንቅ ነበረ። በተወሰነ መንገድ ተጫዋቹን እናነሳለን። ከዚ ውጪ ሊቨርፑልን የወከሉትን ተጫዋች የተመለከተም ሰፋ ያለ ጥንቅር ይዘናል። በዓለም ዋንጫ የማጣሪያ ጨዋታ ላይ የቡድን ዜና ተይዟል። ለሊቨርፑል ደጋፊዎች ከአርሰናል ጋር በተያዘ የማሸነፍ ግዴታ አለብን እያሉ ነው ማይክል አርቴታ። ጨዋታውን የሚመሩት ወጣት የሚባሉት ዳኛ ማይክል ኦሊቨር ናቸው። እናነሳዋለን ጉዳዩን። የሪካርዶ ካላፊዮሪ መኖር ጥቅሙን እንነግራችኋለን። በጣም ለየት ያለ መረጃ ይዘናል። ትላንት ጉዳት ያስተናገደው ዩሊያን ቲምበር ነው ተረኛው። ምን አዲስ ነገር አለ ከዚህ ጉዳቱ ጋር በተያዘና ከአርሰናል ጋር ዝውውር እናነሳለን። ከዛ ውጭ ግን አርሰናል ቀጣይ ጨዋታዎችን አንበሉን ኦዴጋርድን የተመለከተና በአርሰናል በኩል እንደ አጠቃላይ የለንደን ደርቢን ጨዋታ እያይዘን ሰፋ ያለ የቡድን ዜና ይዘናል። የአርሰናል ደጋፊዎችም አብራችሁን ቆዩ። ዩናይትድ በቤንያሚን ሼሽኮ ጉዳት ላይ ይገኛል። ያው በርከት ላሉ ጨዋታዎች ያጠዋል ተጫዋቹን። ተጨማሪ መረጃ እናነሳለን ከዚህ ጋር እያይዘን። ዘ አትሌቲክ ስለ ዩናይትድም አንዳንድ የሚላቸው ነገሮች አሉ። የዘ አትሌቲክን መረጃ እንደወረደ እንነግራችኋለን። ዩናይትድ በክረምት እንዴት ነው ከፍተኛ ገንዘብ የሚኖረው ምክንያቱን በማስረጃ እንነግራችኋለን። ካዜሜሮ ለመተካት ስለያዘው ተጫዋች ተጨማሪ ማስረጃዎችን በቁጥራዊ መረጃ አስደግፈን ይዘን መተናል። እንደዚህ አይነት ሰፋ ያሉ መረጃዎችን ይዘናል። ከዛ ውጭ ዩናይትድ ውድቅ ስላደረጉት ዝውውር ብሔራዊ ቡድን ስለወከሉ ተጫዋቾች እና ስለ ብሩኖ ፈርናንዴስ አንድ በጣም ለየት ያለ አጋጣሚ ምናልባትም ዩናይትዳውያን በደንብ ከሚያስታውሱት ውስጥ አንደኛው እናነሳለን። ዛሬ በቡድን ዜናችን ማንቸስተር ዩናይትድን በኩል ሰፊ መረጃ ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ለምትለኩልን ሐሳብ፣ አስተያየቶች፣ ጥያቄዎች ሁሉ ከልብ አመስጋኞች ነን ስለምትሳተፉ። እኛም በተቻለ መጠን ምላሾችን ይዘን እንመጣለን። በሴቶቹ ተጫዋቾች ችን ዙሪያ ግን የጠየቃችሁንን ጥያቄ ተጨማሪ መረጃዎችን ለማሰባሰብ ጥረት እያደረግን ስለሆነ ይዘን እንደምንመጣ መረጃውን ቃል እንገባለን። ከዛ በዘለለ ግን ለሀሳብ አስተያየታችሁ አመስጋኝ ነን። ለ80,000 ሰብስክራይበር ደርሰናል። ለ100,000 አብረን እንሰራለን። ቃል ነኝ የእናንተን እያጋራችሁን መልካም ቆይታ ተመኘን። ዛሬ በአውሮፓ ዙሪያ የዓለም ዋንጫ የማጣሪያ ጨዋታዎች ይደረጋሉ። ከየምድቡ የመጨረሻ ጨዋታዎች ናቸው የሚደረጉት። ምሽት 4:45 ሲል ሁሉም ጨዋታ ይጀምራል። ስፔን ከተርኪ በጣም ወሳኙ ጨዋታ ነው። ያውም
ስፔን እንደምታልፍ ይታወቃል። ከዚህ ምድብ ላይ ስኮትላንድ ከዴንማርክ፣ ዌልስ ከኖርዝ ሜኬዶኒያ፣ ቤልጅየም ከሌችስታይን፣ ሮማኒያ ከሳን ማሪኖ፣ ኦስትሪያ ከቦስኒያ ኤንድ ሄርዞጎቪና፣ ቡልጋሪያ ከጆርጂያ፣ ቤላሩስ ከግሪክ፣ ስዊድን ከስሎቬኒያ እና ኮሶቮ ከስዊዘርላንድ የሚያደርጓቸው ጨዋታዎች ዛሬ በትልቁ ይጠበቃሉ። ቤልጅየም ነጥብ ትፈልጋለች ከሌችስታይን በምታደርገው ጨዋታ። ሌላ በጣም ወሳኝ ጨዋታ ይሆናል ማለት ነው። ሁሉም ጨዋታዎች ተጠባቂ ናቸው። አንድ ከምድቡ አንደኛ ሆኖ ኃላፊና ወደ ጥሎ ማለፍ የሚገባ ሁለተኛውን ቡድን እንለያለን። በቀጣይ መረጃ ሰዓታችን ደግሞ ጨዋታዎቹን ውጤት የምናካተት ይሆናል። ትላንት ከነበሩ አፍሪካ ላይ የግብፅና የኬፕ ቨርዴ ጨዋታ ተጠባቂ ነበረ። ያው የወዳጅነት ጨዋታ ነው። በጨዋታው ላይ ውድ ቤተሰቦቻችን 1-1 በሆናቸው ውጤት ተጠናቋል። የሲቲው ኡመር መርሙሽ 57ኛው ደቂቃ ላይ የግብፅን ግብ አስቆጥሯል። ጋሪ ሮድሪጎ ነበረ ብቸኛዋን ግብ ለኬፕ ቨርዴ 7ኛው ደቂቃ አስቆጥሮ ሲመራው የነበረው። በጨዋታው ላይ ተመጣጣነ ነበረ። ያው በጉዳት ደረጃ እስካሁን የሰማነው ኮከብ አልሰማንም በጉዳት ደረጃ። ሲቲያን ግን በማህበራዊ ትስስር ገጻቸው የኡመር መርሙሽን ለግብፅ ግብ ማስቆጠሩን ተከትሎ በማህበራዊ ትስስር ገጻቸው ምስሉን ሲያጋሩት ነበረ። ከጉዳት ነፃ ሆኖ እንደሚመለስ ይጠበቃል። ተጨማሪ መረጃዎችን ካገኘ እናጋራለን። ከአፍሪካ ዋንጫ ጋር በተያያዘ ግን ትላንት ምሽት ላልተከታተላችሁ ግብፅ ጋር ድርድር እያደረጉ ነው። ሊቨርፑሎች የሳላህን የሚሄድበትን ጊዜ ገፋ አድርጎ ወደ አፍሪካ ዋንጫ እንዲሄድ ለማድረግ ተጨማሪ መረጃዎችን በአፍሪካ መረጃ ስናነሳ በቀጣይ እንመለከተዋለን። በአውሮፓም የዓለም ዋንጫ የማጣሪያ ጨዋታዎች ሲደረጉ ነበረ። ከግሩፕ ኤል የመጨረሻ ጨዋታ ቼክ ሪፐብሊክ ከጂብራልታር ያደረጉት ጨዋታ ይጠበቅ ነበረ። ቼክ ፍጹም የበላይ ነበረች። በጨዋታውም ላይ 6-0 በሆነ ውጤት ነው ድል ማድረግ የቻለችው። ትላንትና 6ቱን የቼክ ሪፐብሊክ የማሸነፊያ ግቦች 5ኛው ደቂቃ ላይ ዱጁዋራ ቾሪ፣ 18ኛው ደቂቃ ላይ ኩፋል፣ 32ኛው ደቂቃ ላይ አዳም ካርቢክ፣ 39ኛው ደቂቃ ላይ ቶማስ ሹሼክ 44ኛው ደቂቃ እና እንደዚሁም ከረፍት በኋላ ሮቤን ሃርኒሽ 51ኛው ደቂቃ ላይ ያስቆጥሯል። ቶማስ ሹሼክ ተጨማሪ ግብ ያገኝ ነበር ግን ብረት መልሶበታል። እንደ አጠቃላይ 6-0 6 ተጫዋቾች ግብ ያስቆጠሩበት በጣም አስደናቂ ምሽት ነበረ ለቼክ ሪፐብሊክ። ቼክ ሪፐብሊክ እንግዲህ በጨዋታው ላይ ነበራት የበላይነት ድንቅ ነበረ። በጥሎ ማለፉ ለመግባት በጣም ወሳኝ ምሽት ስለነበረ በጥሎ ማለፍ ወደ ዓለም ዋንጫ ማጣሪያ መግባቷን እንደዚሁ ቼክ ያረጋገጠችበት ምሽት ነበረ። ከዚሁ ምድብ ላይ ማለፏን ያረጋገጠችው ክሮኤሽያ ሞንቴኔግሮን 3-2 በሆነ ውጤት ድል አድርጋለች። የጨዋታ ብልጫ ነበራት ክሮኤሽያ፣ ግን ሞንቴኔግሮ 2 ግቦችን አስቀድማ አስቆጠረ። ተመራ ነበረ ኦስማች 3ኛው ደቂቃ ላይ እንደዚሁም ክሪስቶቪች 17ኛው ደቂቃ ላይ ሞንቴኔግሮን መሪ ያደረጉ 2 ግቦችን አስቆጠሩ። ከዛ በኋላ 37ኛው ደቂቃ ላይ ኢቫን ፔርሲች በፍጹም ቅጣት ምት የክሮኤሽያን ግብ 1 ብሎ ጀመረ። ከረፍት በኋላ ጃኪ 72ኛው ደቂቃ ላይ እንደዚሁም ቪላሲች 87ኛው ደቂቃ ላይ 3ቱን የማሸነፊያ ግቦች ያስቆጥሯል። በነገራችን ላይ ጃኪ ሃትሪክ መስራት ይችል ነበረ። 2 ተጨማሪ ግቦችን አስቆጥሮ 2ቱም በቫር ተሽረውበት እንጂ ሃትሪክን መስራት የሚችል የክሮኤሽያንም የማሸነፊያ ግቦች ብዛት ከ3 ወደ 5 ከፍ ማድረግ የሚችልበት ነበር። ክሮኤሽያ ውጤት ቀይራለች። ያው ጂብራልታር ለክብር ሞንቴኔግሮ ክብር ያደረገችው ጨዋታ ነበረ። ወደ ዓለም ዋንጫ ለመግባት በጣም አስቸጋሪ ደረጃ ላይ ስለነበረች ማለት ነው። ውጤቱ በክሮኤሽያ 3-2 አሸናፊነት ተጠናቀቀ። ምድቡን ክሮኤሽያ በ22 ነጥብ አንደኛውና ማለፏን አረጋግጣለች። ቼክ ሪፐብሊክ በ16 ነጥብ ወደ ጥሎ ማለፍ ስትገባ ፋሮ አይስላንድ፣ ሞንቴኔግሮ እና ጂብራልታር ከዚህ ምድብ ወዳቂ ሆነው ከዓለም ዋንጫ መቅረታቸው ተረጋግጧል። ፖላንድ ከማልታ ያደረጉት ጨዋታ ይጠበቅ ነበር። ፖላንድ በጥሎ ማለፍ ወደ ዓለም ዋንጫው ለመግባት በጣም ወሳኝ ምሽት ነበራት። ትላንትና ታዲያ ያንን ጨዋታዋን ድል አድርጋለች። በእርግጥ አስቀድማም ያወቀችው ጉዳይ ነበረ አንደኛው መሆንን ከኒዘርላንድ ለመንጠቅ ካልሆነ በስተቀር። ፖላንድ 3-2 በሆነ ውጤት ስታሸንፍ ታዲያ ሮቤርት ሌዋንዶውስኪ 32ኛው ደቂቃ ላይ፣ ዎስቲክ 59ኛው ደቂቃ ላይ እንደዚሁም ዜሌንስኪ 85ኛው ደቂቃ ላይ 3ቱን የፖላንድ የማሸነፊያ ግቦች ሲያስቆጥሩ በማልታ በኩል ኢቫን ካራንዷ 36ኛው ደቂቃ ላይ እንደዚሁም ቱማ በፍጹም ቅጣት ምት 68ኛው ደቂቃ ላይ 2ቱን ግብ ያስቆጥሩም ብሔራዊ ቡድናቸውን ከሽንፈት አልታደጉም። ፖላንድ 3-2 በሆነ ውጤት ድል ያደረገች። ሮቤርት ሌዋንዶስኪ ትላንትና 1 ጎል ብቻ አይደለም ያስቆጠረው እንደዚሁ አሲስት ማበርከት የቻለበት ነበረ። ሮቤርት ሌዋንዶስኪ 6 የግብ አስተዋጽኦችን በመጨረሻ 3 ጨዋታ ሴልታ ላይ ሃትሪክ፣ ኔዘርላንድ ላይ አሲስት፣ ትላንት ማልታ ላይ ጎልና አሲስት ነበረው። ድንቅ የሚባል ጊዜን እያሳለፈ ይገኛል።
በርከት ያለ ግብ የተመለከትንበት ኔዘርላንድ ከዚሁ ምድብ ሉታኒያን 4-0 ድል ያደረገችበት ጨዋታ ነበረ። ታይጃኒ ራይንደርስ 16ኛው ደቂቃ ላይ፣ ኮዲ ጋክፖ በፍጹም ቅጣት ምት 58ኛው ደቂቃ ላይ፣ ዣቪ ሲሞንስ 60ኛው ደቂቃ ላይ እና ዶን ማለን 62ኛው ደቂቃ ላይ አራቱን የኔዘርላንድ የማሸነፊያ ግቦች ከመረብ ማዋሃድ ችለዋል። ውጤቱን ተከትሎ ያው ኔዘርላንድ 1 ነጥብ ነበር የምትፈልገው ከዚህ ምድብ አንደኛ ሆኖ ወደ ዓለም ዋንጫ ለመግባት በ20 ነጥቦች አንደኛ ሆና ስታልፈው ፖላንድ ከዚህ ምድብ በ17 ነጥብ ሁለተኛ ሆና ወደ ጥሎ ማለፍ ገብታለች። ፊንላንድ፣ ማልታና ሉታኒያም ከዚህ ምድብ በምድብ ጄሌ ማለት ነው ወደ ዓለም ዋንጫ ማለፍ ሳይችሉ የቀሩ 3 ሀገራት ሆነው ተሰናብተዋል። ኖርዝ አየርላንድ ከሉክዘምበርግ ጨዋታ ነበራቸው። ጨዋታው በኖርዝ አየርላንድ 1-0 ድል አድራጊነት ተጠናቋል። ሉክዘምበርግ የጨዋታ ብልጫ ነበራት፣ ግን ኖርዝ አየርላንድ በ39 በመቶ ኳስ ቁጥጥር ብቻ ድል አድርጋታለች። ሉክዘምበርግ 61 በመቶ ኳስ ተቆጣጥራ ነው ማሸነፍ የተሳናት። ጄሚ ዶንሊ 44ኛው ደቂቃ ላይ በፍጹም ቅጣት ምት ብቸኛዋን ግብ አስቆጥሯል። በጨዋታው ላይ ብራውን በኖርዝ አየርላንድ በኩል ያገኟት ፍጹም ቅጣት ምት ነበረች። በሉክዘምበርግ በኩል ካርልሶን በጣም አስደናቂ ኳስ አግኝቶ 55ኛው ደቂቃ ላይ ብረት መልሶበታል። ብትቆጠር በጣም ቆንጆ ግብ ነበረች። ለሉክዘምበርግም ከጨዋታውም 1 ነጥብ የሚያገኙበት ቢያንስ በነጥብ ከምድቡ የሚሰናበቱበት እድል ያገኙ ነበር፣ ግን ግቧ ሳትቆጠር ቀርታለች። እዚሁ ምድብ ላይ ጀርመን ስሎቫኪያን ግማሽ ደርዘን ግብ አስቆጠር አሸንፏታለች። ኒክ ቮልትሜድ 18ኛው ደቂቃ ላይ፣ ሰርጂ ግናብሪ 29ኛው ደቂቃ ላይ፣ ሌሮይ ሳኔ 36ኛውና 41ኛው ደቂቃ ላይ እንደዚሁም ባኩ 67ኛውና ኦድርጋጎ 79ኛው ደቂቃ ላይ ማስቆጠር ችለዋል። 6ቱን የጀርመን ብሔራዊ ቡድን ግቦች በጀርመን ብሔራዊ ቡድን በኩል ከዚህ ጨዋታ 1 ነጥብ ማግኘት በቂዋ ነበረ፣ ግን በርከት ያሉ ነጥቦችን 3 ነጥቦችን ከበርከት ያሉ ግቦች ጋር ማግኘት ችላለች። በጨዋታ ላይ ኒክ ቮልትሜድ ግብ አስቆጠረ። ትላንትናም 1 ግብ አስቆጠረ። ኒክ ቮልትሜድ 3ኛ ግቡ ነው ለጀርመን በ2 ጨዋታዎች ላይ። ይሄ የጀርመን ብሔራዊ ቡድን ከሚሮስ ላፍክሎዣ በኋላ እነ ፖዶልስኪ በኋላ ያገኘው ሌላ በጣም አስደናቂ አጥቂ የመጣ ይመስላል። ኒክ ቮልትሜድ ገና 23 ዓመቱ ነው። ቁመተ መለሉ ነው። በጣም ድንቅ አጨራረስም አለው። በጀርመን ብሔራዊ ቡድን በኩል በ15 ነጥብ ምድብ ኤን በአንደኝነት አጠናቃለች። ስሎቫኪያ በ12 ነጥቦች ምድቡን በሁለተኝነት ማጠናቀቅ ችላለች። ኖርዝ አየርላንድ በ9 ነጥብ እንዲሁም ሉክዘምበርግ በምንም ነጥብ ከምድብ ኤ ወደ ዓለም ዋንጫ ማለፍ ሳይችሉ የቀሩ ሀገራት ሆኗል። ጀርመን ግን ራሷ ስሎቫኪያን አሸንፋ ከምድቡ አንደኛ ሆና ማለፍ ችላለች። የዓለም ዋንጫ አላፊ ሀገራት 34ቱ ታውቀዋል። 14 ይቀሩናል። ካናዳ፣ ሜክሲኮ፣ አስተናጋጅ ሆነው ጃፓን፣ ኒውዚላንድ፣ ኢራን፣ አርጀንቲና፣ ኡዝቤኪስታን፣ ሳውዝ ኮሪያ፣ ጆርዳን፣ አውስትራሊያ፣ ብራዚል፣ ኢኳዶር፣ ኡራጋይ፣ ኮሎምቢያ፣ ፓራጓይ፣ ሞሮኮ፣ ቱኒዚያ፣ ኢጂፕት፣ አልጄሪያ፣ ጋና፣ ኬፕ ቨርዴ፣ ሳውዝ አፍሪካ፣ ካታር፣ ኢንግላንድ፣ ሳውዲ አረቢያ፣ አይቮሪ ኮስት፣ ሴኔጋል፣ ፍራንስ፣ ክሮቲያ፣ ፖርቱጋል፣ ኖርዌይ፣ ትላንትና ደግሞ ኔዘርላንድና ጀርመኒ ያልፈዋል። በነገራችን ላይ ብዙዎች ኬፕ ቨርዴ የታለች እያሉ ነበረ። በዚህ ልጥፍ ስር ኬፕ ቨርዴ የአህጉሪቱን ጥሎ ማለፍ ወክል አፍሪካን ወክል አለፈች እንጂ በቀጥታ ወደ ዓለም ዋንጫ ላለፈችም። ሜክሲኮ ላይ በሚደረግ ጨዋታ ነው ወደ ዓለም ዋንጫ ማለፏን የምታረጋግጠው። ስለዚህ ኬፕ ቨርዴ በዛ መልኩ ነው የምታልፈው። ቀሪ 14 ሀገራት ደግሞ ዛሬና በ4 ወር በኋላ በሚደረግ ጨዋታ የሚያልፉ ሀገራት የሚለዩ ይሆናል። የዓለም ዋንጫ ከሚደረግባቸው ሀገራት አንዷ ዩናይትድ ስቴትስ ኦፍ አሜሪካ ናት። በዶናልድ ጄ ትራምፕ ትመራለች። የእሳቸው መንበረ ስልጣን አንድ ብሎ ከጀመረ ቀን ጀምሮ ብዙ አወዛጋቢ ነገሮች፣ ብዙ አወዛጋቢ ውሳኔዎች በዓለም ዙሪያ ሲወስኑ ነበረ። አሁን ደግሞ የእሳቸው ስልጣን የዓለም ዋንጫም ላይ መጥቷል። በእርግጥ መንግስትና ስፖርት ፍጹም የተለያዩ ናቸው። ስፖርትን የሚያስተዳድረው የበላይ አካል በዣን ኢንፋንቲኖ የሚመራው ፊፋ እንደሆነ ይታወቃል። ግን የሁለቱ ሰዎች ግንኙነት በራሱ ዶናልድ ትራምፕን ጣልቃ ገብነት በእግር ኳሱ ላይ ጨምሯል ወይም በዓለም ዋንጫው ላይ ጨምሯል ሲባል ነበር። አሁን እሳቸውም በዓለም ዋንጫ የደህንነት ስጋት አለ በሚል የዓለም ዋንጫ በሚስተናገድባቸው አንዳንድ ከተሞች ላይ ቅያሬ ያደርጋለሁ ማለታቸው በግልጽ ካሳወቁ በኋላ አሁን ደግሞ ሜክሲኮ ላይ ማዕቀብ እጥላለሁ እያሉ ነው ከአደንዛዥ ዝውውር ጋር በተያዘ። ከዚህ ጋርም በተያዘ ታዲያ አድማ የሚጣል ከሆነም የዓለም ዋንጫ ለማድረግ አንዳንድ ሀገራት አሁንም በጣም ሊቸገሩ ይችላሉ እየተባለ ነው። እሳቸው ግን ትላንትና ከጃን ኢንፋንቲኖ ጋር ስብሰባ ነበራቸው በኦቫል ኦፊስ ከፊፋው ፕሬዚዳንት ጋርም ባደረጉት ውይይት ላይ በ26 ዓለም ዋንጫ አስተናጋጅ በሆነችው ሜክሲኮ ላይ
ማዕቀብ እጥላለሁ እያሉ ነው። ነገሮች ካሁኑ በጣም አስቸጋሪ ሊሆኑ እንደሚችሉ እየተዘገበ ይገኛል። ከብሔራዊ ቡድን መረጃ አልወጣንም። ወደ ቤተሰቦቻችን የእንግሊዝ ብሔራዊ ቡድን አንድም ጨዋታ ሳይሸንፍ አንድም ጨዋታ ላይ ግብ ሳይቆጠርበት ወደ ዓለም ዋንጫ ማለፋቸውን እንዳረጋገጡ ይታወቃል። ሃሪኬን ይሄ ምርጡ የእንግሊዝ ብሔራዊ ቡድን ብሎታል። በጣም ምርጥ የሆነ ስኳድ አለን። 11ዱም ሜዳ ላይ የሚሰለፉ ተጫዋቾች ከተጠባባቂ ወንበር ተቀይረው የሚገቡ ተጫዋቾች በሙሉ በጣም ወሳኝ ናቸው። ይሄ ለውድድሩ በጣም አስፈላጊ ነበረ ብሏል። ይህንን ጥንካሬያችንን ማስቀጠል አለብን። ይህንን በሚቀጥሉት ጥቂት ወራት ውስጥ ወደ ዋንጫ መቀየር አለብን እያለ ነው። በዓለም ዋንጫ ላይ ጠንካራ ስራዎችን እየሰራ እንገኛለን። ምርጥ አሰልጣኝ አለን። ሁላችንም ትኩረታችን ሁሉ 2026 የዓለም ዋንጫ ነው ብሏል ሃሪኬን። በጥቂት ወራቶች ውስጥም እንደሚጀምረው የዓለም ዋንጫ ቡድኑ 100% ዝግጁ ነው። ዋንጫውን በዚህ ቡድን ማንሳት እንችላለን እያለ ይገኛል። ከሰሞኑ አንድ ተጫዋች ሀገሩን ወደ ዓለም ዋንጫ እንድትሄድ በጣም ወሳኝ ነበረ። የሰሞኑ አነጋጋሪ ተጫዋች ትሮይ ፓሮት ነው። የአየርላንድ ዓለም አቀፍ አየር ማረፊያ በቀልድ መልክ ቢሆን አንድ ስያሜ ሰይሞለታል። ለአየርላንድ ዓለም ዋንጫ ማጣሪያ ቦታ ካስመዘገቡ በኋላ የዱብሊን አውሮፕላን ማረፊያ በቀልድ መልክ ራሱን ትሮይ ፓሮት ዓለም አቀፍ አየር ማረፊያ ብሎ በማህበራዊ ትስስር ገጽ ለጥፎ ይሄን አክል ነው ጀግናችን ብሎ አወድሶታል። ያው በቀልድ መልክ ነው የለጠፉት፣ ግን ተጫዋቻቸውን በትልቁ አወድሶታል። ትላንትና በጣም መነጋገሪያ ነበረ ይሄ ድርጊታቸው። በማህበራዊ ትስስር ገጻቸውም ይሄንን ለጥፈውት ነበረ። በጣም አስደናቂው ተጫዋች ምናልባትም በቀጥታም አየርላንድ ለዓለም ዋንጫ የሚያሳልፋት ከሆነ ደግሞ ዳግም የዓለም ዋንጫ ክስተት የሆነ ተጫዋች ይሆናል። የመጨረሻ መረጃችን እናንሳ ከብሔራዊ ቡድን ጋር አያይዘን። በካታር ክለብ አልሳድ በመጫወት ላይ የሚገኘው ብራዚል ተጫዋች ፌርሚኒዮ ወደ ብራዚል ብሔራዊ ቡድን መመለስ እፈልጋለሁ ብሏል ለካርሎ አንቾሎቲ። ብራዚል ምናልባትም በታሪኳ ከረጅም ዓመታት በኋላ 9 ቁጥሯ ክፍት ነው። በጣም በአስገራሚ ሁኔታ በነ ሮናልዶ ትልቁ ሮናልዶ ማለት ነው ስትመራ የነበረች እነ አድሪያኖ እነ ሮቢኒዮ የነበሩበት በጣም ድንቅ ተጫዋቾችን ያየነበት 9 ቁጥራቸው አሁን ክፍት ነው ለኖቲንግሃም ፎረስቱ ኢገር ጀሱስ ጨምሮ ማለት ነው። በካታር ክለብ አልሳድ የሚጫወተው ፌርሚኒዮ ግን ያለው እያለ ነው። እስካሁን ከካርሎ አንቾሎቲ ጋር አልተነጋገርኩም፣ ነገር ግን ወደ ብሔራዊ ቡድኑ መመለስ እፈልጋለሁ ብሏል። አሁን ላይ በጥሩ ቁመና ላይ መሆኑን የገለጸው ፌርሚኒዮ እዛ ከሆንኩ ባለኝ ልምድና እግር ኳስ በተማርኩበት ነገር ብሔራዊ ቡድን ይረዳለሁ ብሏል። ወደ ብሔራዊ ቡድኑ መመለስ ህልም ለማሳካትና ለመመለስ ከክለቤ ጋር ሁሉንም ነገር አደርጋለሁ ብሏል ሮቤርቶ ፌርሚኒዮ። የቀድሞ የሪያል ማድሪድ ተጫዋች ካሪም ቤንዜማ በርካታ ሀሳቦችን አንስቷል። ሌጀንዶች ጋዜጣዊ መግለጫ ከሰጡበት ወይም ካተደረጉት ውስጥ አንደኛው እሱ ነው። ዣቪ አሎንሶ የማሰልጠን ስታይልን በጣም ወድጄዋለሁ ብሏል። በጣም አስደናቂ ቡድን በሪያል ማድሪድ ገንብቷል ብሎ ወድሷል። የቀድሞ ቡድን አጋሩ ነው። ከዛ ውጭ ስለ ቪኒሺየስ ጁኒየርም አንስቷል። ባሎንዶርን ማሳካት ይችላል። የባሎንዶር የማሳካት እድልም አቅምም አለው። ግን ይህን የሚያነሳው በሪያል ማድሪድ ነው። ከዛ የተሻለ ጥሩ ቦታ ለሱ አለ ብዬ አላስብም ብሏል። ምናልባት ግን ቪኒሺየስ ጁኒየርን እሱ ስላነሳው ቪኒሺየስ ጁኒየር 8 ጨዋታ ተቆጥሯል ግብ አስተዋጽኦ ካበረከተ። በነገራችን ላይ ጃፓን፣ ሄታፌ፣ ዩቬንቱስ፣ ባርሴሎና ላይ፣ ቫሌንሺያ፣ ሊቨርፑል፣ ሪዮ ቫልካኖ፣ ሴኔጋልን በብሔራዊ ቡድን ደረጃ እንዳጠቃላይ በገጠመባቸውና በክለብ 6 በብሔራዊ ቡድን 2 ጨዋታ ላይ የግብ አስተዋጽኦ የሚባል ነገር የለውም። ግን ከሪም ቤንዜማ ባሎንዶርን የማሳካት አቅም አለው ያው እዛው ከቆየ ብሏል። ከሪም ቤንዜማ አሁንም ድረስ የሪያል ማድሪድ ደጋፊ ነኝ ብሏል። በሪያል ማድሪድ ያሳለፋቸው ጊዜዎች ድንቅ ነበሩ። በተለይም ከሮናልዶ መውጣት በኋላ እሱ ነበር ሪያል ማድሪድ ዋናው ሰው። በዛም ጊዜ ያላሳፈራቸው በጣም ድንቅ ነበር። የሪያል ማድሪድ ደጋፊነት አሁንም ይቀጥላል። ጨዋታዎችን በደንብ ነው የምከታተለው ብሏል። የሪያል ማድሪድን ጫማ ከመስቀል ጋር በተያዘ ጥያቄ ቀርቦለት ነበር። ቢያንስ ተጨማሪ 2 ዓመታትን እግር ኳስን እንደምጮት ተስፋ አደርጋለሁ፣ በጊዜ ጫማ አልሰቅልም ብሏል። ከሪም ቤንዜማ የአንድ ጊዜ ባሎንዶር አሸናፊ ነው። በተለይም በሪያል ማድሪድ ሮናልዶ ከወጣ በኋላ እንዳልኳችሁ በጣም ወሳኙ ተጫዋች እሱ ነበረ። በሪያል ማድሪድ ቡድኑን ባንበለነ መርቷል። አንድ ጊዜ ባሎንዶር አሸናፊ የነበረው ከሪም ቤንዜማ ታዲያ አሁን ላይ ለሚቀጥሉት 2 ዓመታት እግር ኳስን እየተጫወትኩ መቀጠል እንሻለው ብሏል።
ከማድሪድ አልወጣንም። ትሬንት አሌክሳንደር-አርኖልድ በነገራችን ላይ ዱባይ ነው የሚገኘው በዩናይትድ አረብ ኤምሬትስ። ታዲያ በዱባይ የልምምድ ጊዜውን እያሳለፈ ነበረ። በጥሩ ሁኔታ ላይ እንደሚገኝ ዘ አትሌቲክ አረጋግጧል። ተጫዋቹም በቀጣይ ጨዋታ ላይ ለመገኘት በጥሩ ኮንዲሽን ላይ እንደሚገኝና የመጨረሻ ሕክምና ቡድን አባላትን ፈቃድ ብቻ ይጠብቃል ተብሏል። ከፊትነስ ጋር በተያያዘ ነበረ ብዙ ጥያቄ ሲነሳበት የነበረው ከጉዳቱ ከተመለሰ በኋላ ያው የፊትነስ አሰልጣኞች፣ የሕክምና ባለሙያዎችና ራሱ አሰልጣኝ ዣቪ አሎንሶ ውሳኔ ይሰጣል። ከዛ ውጭ ግን ዲያን ሁይሰን ጉዳት አስተናግዶ ከስፔን ብሔራዊ ቡድን ውጭ ይሁን እንጂ ያው በዛሬው ጨዋታ አይወክላትም። ዲያን ሁይሰን፣ ኬሊያን ምባፔ እና ካማቪንጋ በቀጣይ ጨዋታ ላይ ክለቡን እንደሚወክሉ ተረጋግጧል። በሪያል ማድሪድ በኩል ከጉዳት ነፃ ሆነው ይህ በጣም ወሳኝ ጨዋታ ነው። በወሳኙ ጨዋታ ላይ ኤልቼን ሲገጥሙ የሪያል ማድሪድ ስብስብ ውስጥ ይካተታሉ ተብሏል እነኚህ ተጫዋቾች። ከዛ በተጨማሪም በሪያል ማድሪድ በኩል የጉዳት ሰለባ የነበረው ሩዲገር ወደ ልምምድ ተመልሶም በጥሩ ሁኔታ ልምምዱን እያከናወነ እንደሆነም እንደዚሁ ተመልክተናል። ቹዋሚኒ በማድሪድ ቤት በርካታ ዋንጫዎችን ባሸነፍም አሁንም ግን ዋንጫ የማሸነፍ ረሃቡ አለቀቀኝም ብሏል። ከዚህ የበለጡ የሊግና የሻምፒዮንስ ሊግ ዋንጫዎችን ማሸነፍ ፈልጋለሁ፣ ህልሜም በሪያል ማድሪድ መቆየት ነው ብሏል። ከዚህ ጋር በተያያዘ ከሰሞኑ በርከት ያሉ ክለቦች ጋር ስሙ ሲያያዝ ነበር። አንደኛው ዩናይትድ ነበረ። ነገር ግን ተጫዋቹ አሁንም ፍላጎቱ በዚያው በሪያል ማድሪድ ቆይቶ ትልቅ ክብሮችን፣ ትልቅ ዋንጫዎችን ማንሳት ነው ብሏል። በሪያል ማድሪድ ያለኝ ጊዜ በቶሎ እንዲያበቃ አልፈልግም። ስኬታማ ጊዜዎች ቢኖሩም ግን ከዚህም የተሻለ ጊዜን ማሳለፍ እፈልጋለሁ ብሏል ኦሪዮል ቹዋሚኒ። ሌላኛው የቡድኑ የአማካኝ ስፍራ ተጫዋች ጁድ ቤሊንግሃምን በተመለከተ ከሰሞኑ ያው ከአሰልጣኝ ጋር ውዝግብ እንደገባ ይታወቃል። ቶማስ ቱዌል ጋር በተለይም ቀይረው ሲያስወጡት በጣም ተበሳጭቶ ነበረም። እጅ ማወራጨት ለውጥ አያመጣም ማለታቸው ይታወቃል እሳቸው። ጁድ ቤሊንግሃም ከዛ ብስጭት በኋላ ግን ወደ አንድ ቦታ ተጉዞ ነበረ። ወደ በርሚንግሃም ሲቲን የተጓዘው ደግሞ በምክንያት ነው። የቀድሞ ክለቡ ነው በርሚንግሃም። እናም በበርሚንግሃም ስቴዲየም ተገኝቶ ፎቶዎችን ተነስቶ ነበረ። ልክ ሜሲ በካምፑኑ እንደተገኘው እንደማለት ነው። ባርሴሎና ደረስን። ባርሴሎና ቤት ላሚን ያማል ያለፈው አንድ ወር ላይ የውዝግብ አካል ነበር ከሜዳ ውጭ የነበረው ህይወቱ አሁን ረገብ ብሏል። በስፔን ግን በጣም ከፍተኛ የተባለ የዘረኝነትና የጥላቻ ንግግሮች፣ ትንኮሶች ይደረጋሉ። በዚህ የስፔን እግር ኳስ ይታማል። ፕሪሚየር ሊግ ውስጥ በመጀመሪያ ጨዋታ ላይ እንደዚህ አይነት ነገሮችን ሰምተን ነበር በሊቨርፑል እና በበርንማውዝ ጨዋታ አንቶኒዮ ሲሜኔ ላይ ግን ወዲያው ነው ፕሪሚየር ሊጉ ቅጣት የወሰደው እና ፕሪሚየር ሊጉ በዚህ አይታማም። ስፔን ውስጥ ግን በጣም አደገኛ ሁኔታ አለ። ላሚን ያማል በዘንድሮ የውድድር ዓመት እንግዲህ በአጠቃላይ 60 በመቶ እንደዚህ አይነት ነገሮችን ያስተናገደ ተጫዋች እሱ ነው። የዘረኝነት ጥቃቶችን 29 በመቶ ቬኒሽስ ጁኒየር፣ 3 በመቶ ኬሊያን ምባፔ፣ 4 በመቶ አሌሃንድሮ ባልዴ፣ 5 በመቶ ኒኮና ኢናኪ ዊሊያምስ ወንድማማቾቹ በቢልባኦ አስተናግደዋል። የሞንዶ ዲፖርቲቮ ዘገባ ነው። ላሚን ያማል ግን ከፍተኛ የሆነ የዘረኝነት ጥቃት ከሚደርስባቸው የላሊጋ ተጫዋቾች ቁጥር አንድ ሆኗል በዚህ ዓመት። ላሊጋው ግን በዚህ ረገድ በብዙ ሊስተካከል የሚገባው ይመስላል። የዘ አትሌቲክን ዘገባ እንመልከት። ጸሐፊው ፖል ቡስ ነው። በባርሴሎና ዝውውር ጉዳይ ላይ ነው አረጋግጦታል መረጃውን። ባርሴሎኖች በይፋ 9 ቁጥር ቀጣይ ክረምት ላይ ያመጣሉ የሚለውን ባርሴሎኖች ቀጣይም ገበያው ላይ ወጥተው 9 ቁጥር ያመጣሉ። ሮቤርት ሌዋንዶስኪ ክለቡን እንደሚለቅ የተረጋገጠ ነው ካለ በኋላ ነገር ግን በዚህ ሰዓት ላይ ይህን ተጫዋች ያመጣል ብሎ መደምደም አይቻልም። በዝርዝራቸው ውስጥ በተለይም የባየር ሙኒኩ አጥቂ ሃሪኬን ቢኖርም ከውሳኔ ረገድ ግን እስከዚህ ሰዓት ድረስ ውሳኔ እንዳልተወሰነ ያረጋግጧል አትሌቲክ። በዚህ መሰረት የዚህ ተጫዋች ዝውውር ጉዳይ ላይ በቀጣይ ባርሴሎናዎች ከውሳኔ ይደርሳሉ ተብሎ ይጠበቃል እንጂ አንድም የተወሰነ ተጫዋች እንደሌለ አረጋግጧል። ግን በርካታ አማራጮች ስላሉ ባርሴሎናን ደጋፊዎች ጠይቀን ነበር። አብዛኞቹ ዩሊያን አልቫሬዝን ነው የመረጡት። ከእድሜውም አንጻር ላሊጋውን ካለው ልምድ አንጻር አርጀንቲናዊ ነው። አርጀንቲናውያን ወይም ላቲናውያን በባርሴሎና በጣም ስኬታማም እንደሆኑ ይታወቃል። ዲየት ኤፔሜካኖ ኮንትራቱን እስከዚህ ሰዓት ድረስ አልፈረመም በባየር ሙኒክ። ባርሴሎናዎች በዝርዝራቸው ውስጥ አካተውታል። በነገራችን ላይ ኔማን ተከላካይ ሞንዶ ዲፖርቲቭ አረጋግጧል። ከባርሴሎና በተጨማሪ ግን ሌሎች በርከት ያሉ ክለቦች አሉ። ራሱ የላሊጋው ክለብ ሪያል ማድሪድም የዚህ ተጫዋች ፈላጊ እንደነበረ ሲነገር ነበረ። በባየር ሙኒክ በኩል ዲየት ኤፔሜካኖን በነፃ ላለማጣት የሚያደርጉት ጥረት እንደቀጠለ ነው። ግን እነሱ ራሳቸውም ከባየርን ሌቨርኩሰን በጣም ወሳኝ የተባለውን ተጫዋች ሲያመጡ በነፃ እንዳመጡ ይታወቃልና ያው ራሳቸው ላይ ሊደገም ይችላል በዲየት ኤፔሜካኖ በኩል። ባርሴሎና ግን አዲሱ ክለብ ሆኖ ተቀላቅሏል በዚህ በኩል ዝውውሩን ለመፈጸም። ስለዚህ ከጥር ጀምሮ በዚህ ዝውውር ዙሪያ ላይ አንድ ነገር ልንሰማበት እንደምንችል ሞንዶ ዲፖርቲቮ አስነብቧል።
ትላንት ምሽት ወይም ኖቬምበር 17 በሰኞ ምሽት መረጃችን ላይ ለባርሴሎና ደጋፊዎች ካደረስነው አንደኛው የሉዊስ ሱዋሬዝን ቆይታ ነበረ ከስፖርት ከተባለ ስፔን ሚዲያ ጋር። በርካቶች ይላል ሉዊስ ሱዋሬዝ ሐሳቡን ሲቀጥል፣ በርካቶች በባርሴሎና የመጀመሪያውን አንድ ዓመት ብቻ ጥሩ ነበርክ ይላሉ፣ ግን እኔ በሱ አልስማማም። በባርሴሎና በነበርኩባቸው ሁሉም ዓመታት ላይ በጣም ምርጥ እንደነበርኩኝ ያስታውሳለሁ ብሏል። ከሊቨርፑልና ከባርሴሎና ለአንተ በጣም ምርጡ ማን ነበር ተብሎ ጠይቆ ነበረ። በሊቨርፑል በጣም ምርጥ ነበርኩኝ፣ በባርሴሎና ደግሞ እያንዳንዱ ጨዋታ ላይ ምርጥ ነበርኩኝ ብሏል። በተለይም በብዙ መንገድ የተሻሻልኩበት ክለብ ነው ብሏል። በባርሴሎና በኩል ሌላኛው ያነሳው ነጥብ በእግር ኳስ ሕይወት ውስጥ ያሳለፈው ነገር በሙሉ በተቃውሞ የታጀበ መሆኑን፣ ብዙ ተጋድሎች እንዳስፈለጉት፣ ይሄ ደግሞ በእግር ኳስ ሕይወቱ ሙሉ የነበረና ከልጅነቱ ጀምሮ ምግብ ለማግኘት ሲቸገር የነበረው ሱዋሬስ በእግር ኳስ ውስጥ የገጠመውን ችግር ለማለፍ ብዙ እንዳልከበደው ተናግሯል። ከዛ ውጭ ካነሳቸው ነገሮች ውስጥ የወደፊት ሕይወቱን በተመለከተ ነው። የወደፊት ሕይወቴ በባርሴሎና እንደሚሆን አልጠራጠርም፣ እዛ ቤት አለኝ ብሏል። እናም ዳግም ወደዛ መመለስ እፈልጋለሁ፣ የቤት ያህል ነው የሚሰማኝ ብሏል። እያንዳንዱም የባርሴሎና ጨዋታ እንደማያመልጠው ነው የተናገረው። ሌላው ከሊዮኔል አንድሬስ ሜሲ ጋር ጫማቸውን የመስቀል እቅድና ፍላጎት እንዳላቸው ተናግሯል። ከባርሴሎናም ከወጣን በኋላ አንድ ላይ መጫወት ህልም ነበረን ብሏል። አሁን በኢንተር ማያሚ አንድ ላይ እያሳለፉ እንደሆነ ይታወቃል። የባየር ሞኒኩ ተከላካይ አልፎንሶ ዴቪስ ከረጅም ጊዜ የኤሲኤል ጉዳት በኋላ ለመጀመሪያ ጊዜ የሜዳ ላይ ልምምድ ትላንት አድርጓል። በጣም ወሳኙ ተጫዋች ወደ ሜዳ ተመልሷል። በባየርን ሞኒክ በኩል ካስታወሳችሁ ሪያል ማድሪድ ሊፈርም ነበረ በነፃ ግን እዛው ኮንትራቱን አራዝሞ ቀረ። ከዛ በኋላ ግን ወደ ረጅም ጊዜ ሆኖ ጉዳት ካስተናገደ አሁን ግን ቢያንስ ወደ ልምምድ መመለሱ ተረጋግጧል። በቀጣይ እንግዲህ በ2026 ከመግባቱ በፊት በባየር ሞኒክ በኩል እንደዚሁ ጨዋታ ያደርጋል ተብሎ ይጠበቃል አልፎንሶ ዴቪዝ። ሌላው ከጉዳት ጋር በተያዘ በእርግጥ ጉዳት አይደለም ያጋጠመው የቀድሞ የቼልሲ አማካይ ብራዚላዊ ኦስካር በልብ ህመም ምክንያት ሆስፒታል ገብቶ እንደነበረ ይታወቃል። አሁን ባገኘነው መረጃ መሰረት ውድ ቤተሰቦቻችን ከሆስፒታል ወጥቷል፣ ግን የልብ ችግር እንዳጋጠመው የተረጋገጠው በተጫዋቹ በኩል። እናም ተጫዋቹ በሆስፒታል በነበረው ጊዜ ጥሩ ሕክምናን አግኝቷል። ተጨማሪ ሕክምናዎች ግን እንደሚደረጉለት አረጋግጠናል። የኦስካርን ጉዳይ በተመለከተ እግር ኳስን ዳግም ይጫወታል ወይንስ ይበቀዋል በሚለው ጉዳይ ላይ ጨምሮ ተጨማሪ መረጃዎችን ከጥቂት ሰዓታት በኋላ አጣርተን እናመጣዋለን። በዚሁ ቃል ስፖርት ዩቲዩብ ቻናላችን ላይ የምናጋራችሁም ይሆናል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለእናንተ ውድ አድማጮቻችን ለሳቱ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ አስተያየታችን ላይ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት አመስጋኞች ነን። በርንማውዝ በጥር የዝውውር መስኮት ጋናዊን የፊት መስመር ተጫዋች አንቶኒ ሴሜኒን ለመሸጥ ሊገደድ ይችላል እየተባለ ይገኛል። ምክንያት አለ። ተጫዋቹ በኮንትራት ውስጥ በጥር የዝውውር መስኮት 65 ሚሊዮን ዩሮ የውል ማፍረሻ ክፍያ እንዳለው ተነግሯል። የውል ማፍረሻውም በሚቀጥለው ክረምት በተመሳይ የሚኖር ቢሆንም የገንዘብ መጠኑ ግን በጣም ዝቅ ይላል። ከዚህ ይህንም ተከትሎ በርንማውዝ ተጫዋቹን ክረምት ላይ ባነሰ ገንዘብ ላለማጣት ሲሉ በጥር ላይ ሊሸጡት ይችላሉ እየተባለ ይገኛል። ተጫዋቹ እስከ ውድድር ዓመቱ መጨረሻ የመልቀቅ ፍላጎት የሌለው በበርንማውዝ በጥር የሚሸጥ ከሆነ ተጫዋቹ ማፈላለጊያ ጊዜ እንደሚፈልግ ተነግሯል። ተጫዋቹ በቅርቡ ከሊቨርፑል፣ ማንቸስተር ሲቲ እና ቶትናም ጋር ስሙ ሲያያዝ ነበረ። በአጠቃላይ ግን የአንቶኒ ሴሜኔ ጉዳይ በጥር የዝውውር መስኮት ራሱ አጀንዳ ሊሆን ይችላል። ምናልባት ግን አንድን ክለብ ከዚህ ዝውውር ጋር አያይዘን እናነሳዋለን። ምክንያት አለን፣ እንመለሳለን። በአንቶኒዮ ሴሜኔ ዝውውር ጉዳይ ላይ ሲቲዎች ደስተኛ አይደሉም ተብሏል። ውድ ቤተሰቦቻችን ደስተኛ ያልሆኑት ደግሞ በአንድ ተጫዋቻቸው ጉዳይ ነው። በሀሳብ መስጫ ሳጥናችን ላይ ጥያቄም ስለመጣ ማጣራት እያደረግንበት ነበረ። በኢችቤሪ ጉዳይ ላይ ደስተኛ አይደለም ተብሏል። በባየርን ሌቨርኩሰን ይገኛል። በውሰት እንደሰጡት ይታወቃል እስከ ዓመቱ መጨረሻ ላይ። ነገር ግን በተጫዋቹ በኩል ደስተኛ ያልሆኑት ማንቸስተር ሲቲዎች እየተሰጠው ባለው ደቂቃ ነው። የጀርመኑ ተነባቢ ጋዜጣም ቢልድ እንዳስነበበው ከሆነ እየተሰጠ ባለው ደቂቃ ሲቲዎች ደስተኛ አይደሉም። ተጫዋቹን ወደዛ የላኩበትም ዋነኛ ምክንያት በቂ መሰለፊያ ጊዜን እንዲያገኝና ብቃቱን እንዲያሳድግ ነበረ። ግን ያ በባየርን ሌቨርኩሰን አልሆነም። እንግዲህ ያለውን አንቀጽ ተጠቅሞ በጥር እርምጃ ይወስዳሉ ተብሎ ይጠበቃል። ሲቲዎች በሪያል ማድሪድ በኩል ካስታውሳችሁ ወይም ትላንት እንደነገርናችሁ ከሆነ ለኤንድሪክ ዝውውር እንደዚህ አይነት አንቀጾችን የመጫወት ግዴታ
በኦሎምፒክ ሊዮን በኩል ያስቀምጣሉ፣ ካልተጫወተ ቅጣት እንዲከፍሉ ማለት ነው። በሲቲ በኩል ተጫዋቹን ወደ ሌላ ክለብ ሊልኩ የሚችሉበት እድል አለ እየተባለ ነው። በባየርና ሌቨርኩሰን በኩል በቂ እድል እየተሰጠው ስላልሆነ ሃላንድን ወደ 1954ም ወደ 1958 መለስ ብለን እናየዋለን ብለናችሁ ነበር። ምክንያት አለን። የሲቲው የፊት መስመር አጥቂ ዘንድሮ አሁን ባለው ግብ የማስቆጠር ሂደት የሚቀጥል ከሆነ በቀጣይነት 95 ግቦችን በዓመቱ መጨረሻ ላይ ያስቆጠር ይችላል ብለናችሁ ነበረ። 1994 ስንሄድ ታዲያ ኮሲስ የተባለ አንድ ተጫዋች በ14 ጨዋታ ለሀገሩ 23 ግቦችን አስቆጥሯል። ይሄ አንድ ተጫዋች በአንድ ካላንደር ስር የአንድ የውድድር ዓመት ካላንደር ስር ያስቆጠረው በርካታ ግብ ነው። ከዛ ፎንቴኒን የተባለ የቀድሞ የፈረንሳይ ብሔራዊ ቡድን ተጫዋች ነው 1958 ላይ 18 ግቦችን አስቆጥሮ ነበረ። አሁን ኤርሊንግ ብሩት ሃላንድ ከ9 ጨዋታ በኋላ በ2025 ለኖርዌይ 17 ግቦችን በማስቆጠር ሶስተኛው ሰው ሆኗል። ሜምፊስ ዴፓይ 2021 ይህን ሪከርድ በ17 ግቦች ሶስተኛ ደረጃን ይዞት ነበረ። ከዛ በዘለለ ግን ሃላንድ ምናልባት ቀሪ የሚያስቆጠራቸው ግቦች በጣም ወሳኝ ናቸው በ25 በቀሩት ጊዜያቶች ውስጥ ማለት ነው በብሔራዊ ቡድን ደረጃ። ግን ደግሞ ትልቁ ችግር የብሔራዊ ቡድን ጨዋታ ለሚቀጥሉት 4 ወራት አለመኖሩ ነው። ስለዚህ ሪከርድ በ17 ግቦች በኤርሊንግ ሃላንድ በኩል ሶስተኛው ሰው እንደዚህ ሆኖበታል። አብራሞቪች በ2.35 ቢሊዮን ፓውንድ ቼልሲን እንደሸጡ ይታወቃል። በጣም አስገራሚ ነገር ግን ይህ ገንዘባቸው አሁንም በባንክ ተይዟል። 3 ዓመት ከ5 ወር ገደማ ሆነው ውድ ቤተሰቦቻችን እሳቸው ቼልሲን በ2.35 ቢሊዮን ፓውንድ ከሸጡት። ነገር ግን አሁንም ገንዘባቸው እንደታገደ ነው። ያው የጉዳዩ እንኳን የፖለቲካዊ ጉዳይ እንደሆነ ይታወቃል። ግን እስካሁን ገንዘባቸውን ማንቀሳቀስም መጠቀምም አልቻሉም። ቼልሲ በሳቸው ዘመን ከዋንጫ ከስኬት ጋር ብዙ ተያይዞ የሚነሳ ክለብ ነበረ። እግር ኳሳዊ ባልሆኑ ጉዳዮች ክለቡን ከሸጡ በኋላ ግን ቼልሲ ብዙ የዋንጫ ጥያቄ እንደተነሳበት፣ ብዙ አሰልጣኞችም እንደቀያየረበት ይታወቃል። አንድም ተጫዋች በ25 ለብራዚል ከኤስታቪዮ በላይ ግብ አላስቆጠረም። 4 ጨዋታዎችን አድርጓል። 4 ግቦችን ለብራዚል ብሔራዊ ቡድን አስቆጥሯል። በጣም ወሳኙ ሰው ሆኗል። በቼልሲም ይህ ጥያቄ አይነሳበትም ስለ ወሳኝነቱ። ከሰሞኑ እንደውም በርካታ ሌጀንዶች ይህን ተጫዋች እያወደሱት ነበር። ያው የተጫዋቾቹ የሌጀንዶቹ ስም ይለያያል እንጂ መልእክታቸው አንድ ስለሆነ ነው እኛም በተደጋጋሚ የማናመጣው እንጂ በየቀኑ በርካቶች ስለ ኤስታቪዮ ይናገራሉ። ግን እኛ በመረጃችን የተወሰኑትን ካደረስን በቁጥር ደረጃ ደግሞ ስንገልጸው በ25 በ4 ጨዋታ 4 ግቦችን ለአራት ቋሚ ሆኖ በጀመረበት ጨዋታ 4 ግቦችን ለብራዚል ብሔራዊ ቡድን እንደዚሁ ማስቆጠር ይቻላል ነው። ከብሔራዊ ቡድን ጋር በተያያዘ ጄምስ የእንግሊዝ ቁጥር 1 ተሰላፊ እንዲሆን መርጣለሁ ብሏል አለን ሺረር። የቼልሲው ተጫዋች ሪስ ጄምስ ቁጥር 1 ተሰላፊ መሆን አለበት። የእንግሊዝ ብሔራዊ ቡድን ቀጣይ ለዓለም ዋንጫ የቼልሲው ተጫዋች ያስፈልገናል እያለ ነው። በጣም ወሳኝ ሆኗል። አሁን በተለይም ጉዳቱን ማኔጅ ያደረጉበት መንገድ ቼልሲዎች ዘንድሮ በጣም የተሻለ ነው። ረጅም ጊዜ እንዲጫወት የሚያስችለውም ይመስላል። ከጉዳት ጋር በተያያዘ ፔድሮ ኔቶም ጉዳት አጋጥሞት ነበረ። በሻምፒዮንስ ሊግ ጨዋታም እንዳልተገኘ እናስታውሳለን በጉዳቱ ምክንያት። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የፔድሮ ኔቶን ጉዳት በተመለከተ ትላንትና ከጉዳት ሙሉ ለሙሉ አገግሞም በልምምር ላይ ተመልክተነዋል። ስለዚህ በቀጣይ ወሳኝ ጨዋታ ክለቡ ቼልሲን የሚያገለግል ይሆናል። ፔድሮ ኔቶ በርካታ አማራጭ አለ ዘንድሮ ቼልሲ ቤት፣ ግን ደግሞ እንደዚህም ያለ በጣም ጥራት ያለውም ተጫዋቻቸው ተመልሶላቸዋል። ቀጣይ ቼልሲ ከበርንሌ ጋር ነው ጨዋታ የሚያደርገው። ቀጥሎ ባርሴሎና፣ አርሰናል፣ ሊድስ ዩናይትድ፣ በርንማውዝ፣ አታላንታ ጋር ጨዋታ አለው። 4 የእንግሊዝ ፕሪሚየር ሊግ፣ 2 የአውሮፓ ሻምፒዮንስ ሊግ ጨዋታዎች በቀጣይ 6 ጨዋታዎች ውስጥ ናቸው። በዚህ ጨዋታ ላይ ወሳኝ ተጫዋቻቸው ከጉዳት መመለሱን አረጋግጠናል። ፍሎሪያን ቬርዝ በሊቨርፑል ብዙ የሚታመው በእርግጥ ቁጥሮችም ያንን የሚያሳዩበት ተጫዋች ነው። ከብሔራዊ ቡድንና ከዩሊያን ኔግልስማን ጋር ሲሆን ግን በጣም አስደናቂው ተጫዋች ነው። ትላንትና ያንን ያየነው ውድ ቤተሰቦቻችን። ትላንትና ጀርመን 6-0 ስታሸንፍ 2 አሲስቶችን ማበርከት ችሏል። ያውም የሳኔ 36ኛውም የ41ኛውም ደቂቃ ግብ የተገኙት ከፍሎሪያን ቬርዝ ነበር። ድንቅ አሲስት ናቸው። ሁለቱም በጣም ክላስ የነበራቸው ናቸው። 6 የግብ ዕድሎችን ፈጥሯል። ይሄ በጣም የገነነው ቁጥሩ ይመስለኛል። ከሜዳ ላይ ከነበረው እንቅስቃሴ 3 ትልልቅ የግብ ዕድሎችን ፈጥሯል። ከዚህ ውስጥ ደግሞ 95% ኳስ የማቀበል ስኬት፣ 95 ኳስ ነካ፣ 3 ረጃጅም ኳሶችን በትክክል አቀበለ፣ 3 የመሬት ላይ ግንኙነቶችን አሸንፈዋል፣ 9 ኳሶችን መልሶ ነጥቋል። ይሄ በጣም የተጋነንና በጣም ትልቅ የሚባል ቁጥር ነው። ትላንትና ብቻ 9.3 ሬቲንግን ያገኘው
በጀርመን ብሔራዊ ቡድን በ6 ጨዋታ 3 የግብ አስተዋጽኦ አለው፣ 2 አሲስት 1 ጎል። በሊቨርፑል ግን በፕሪሚየር ሊግ ብቻ ነው። በእርግጥ በአውሮፓ ሻምፒዮንስ ሊግ አሲስት አለው። በፕሪሚየር ሊግ በ11 ጨዋታ ምንም አይነት የግብ አስተዋጽኦ የለውም። ስለዚህ ስሎትና ሊቨርፑል ለፍሎሪያን ቪርትዝ አልተመቹም ማለት አይሆንም ወይ? ከዚህኛው እንቅስቃሴው አንጻር በጀርመን እና በዩሊያን ኔግልስማን ስር ከነበረው ፐርፎርማንስ አንጻር ሊቨርፑል ያመልከታችሁን አድርሱን። ሀገራቸውን ከወከሉት ውስጥ ኮዲ ጋክፖ ይጠቀሳል። በኔዘርላንድ ያው ሀገሩ በቀጥታ ወደ ዓለም ዋንጫ ስትገባ የፍጹም ቅጣት ምት ትላንት ሲያስቆጥር ለግብ የሚሆንም ኳስ አመቻችቶ መቀበል ችሏል። 1 ግብ 1 አሲስት ነበረው። ትላንት ተጫዋቹ በጨዋታ ወደ 8.6 አካባቢ ሬቲንግ ተሰጥቶታል። በእርግጥ በጨዋታው ለተቀይሮ ወጥቶ ነበረ። ሌላኛው ቨርጅል ቫንዳይክ ነው። ቨርጅል ቫንዳይክ ሙሉ 90 ደቂቃውን ተጫውቷል። ወደ 8.1 ሬቲንግ ተሰጥቶታል። በጣም አስደናቂ ምሽት ነበር። እሱም ሀገሩ ወደ ዓለም ዋንጫ ስትገባ ትላንትና ግብ እንዳይቆጠርባቸው በጣም ወሳኙን ሚና ከተወጣው ተጫዋቾች ይጠቀሳል። ድንቅ ምሽት ነበር ያሳለፈው። እሱም በብሔራዊ ቡድን ደረጃ እንግዲህ ትላንትና ከነበሩት ውስጥ የሊቨርፑል ተጫዋች በተለይም በኔዘርላንድ ብሔራዊ ቡድን አብዛኞቹ በስኬት አጠናቀውን ወደ ሊቨርፑል የሚመለሱት ጨዋታውን የግድ ማሸነፍ አለብን ብለዋል የአርሰናሉ አለቃ ማይክል አርቴታ። ከቶትናም ጋር በጣም ወሳኝ ጨዋታ እሁድ 1:30 ሲል የሚጀምር ጨዋታ ነው። ያንን ጨዋታ የማሸነፍ ግዴታም ጭምር አለብን ብለዋል። በፕሪሚየር ሊጉ በተለይም ሌሎች ክለቦች ቀድሞ ስለሚጫወቱ በተለይ ማንቸስተር ሲቲ ቀድሞ ጨዋታ ስለሚያደርግ ለአርሰናል ጫና ያሳደረበታል። ልዩነቱ ወደ 1 ጠቦ ሊሆን ይችላል በኒውካስል ዩናይትድ እና በሲቲ ጨዋታ ላይ አርሰናል ያንን ጨዋታ የሚያደርገውና ለአርሰናል ትልቅ አጣብቂኝ የሚፈጠር ጨዋታ ሊሆን ይችላል። ጨዋታው ግን ደግሞ ይህን ጨዋታ የማሸነፍ ግዴታ እንዳለብን እናውቃለን ብለዋል። ለማሸነፍ እንጮታለን ብለዋል። በሊጉ ከቶትናም ጋር የሚያደርጉትን ጨዋታ አርሰናል ታዲያ በመሃል ሜዳ ዳኝነት ማይክል ኦሊቨር፣ በቫር ዳኝነት ስቱዋርት አትዌል እንዲመሩት ተሾመዋል። ሌሎች ጨዋታዎች ላይም የተሾሙ አልቢትሮችን በቀጣይ እንመለስበታለን። ግን ትልቁን ጨዋታ የሚመሩት ማይክል ኦሊቨር ናቸው። ለቀይ ካርድ ወይ ለቢጫ ካርድ እጃቸው አይሰስትም። በጣም ሲሪየስ የሚባሉ አይነት ዳኛ ናቸው። ምናልባት ከዚህ አልቢትር ጋር በተያያዘ ብዙ ዝግቦች ይነሳሉ። የአርሰናልና የቶትናም ደጋፊዎች ግን ምልከታችሁን በዛው ላኩልን። የሪካርዶ ካላፊዮሪ መመለስ ለአርሰናል በጣም ወሳኝ ነው። አንድ በጣም አስገራሚውን የስኩዋካ ቁጥራዊ መረጃ እንንገራችሁ። ከዚህ ተጫዋች ጋር በተያያዘ በእንግሊዝ ፕሪሚየር ሊግ በአንድ ተጫዋች የተያዙ 3 ሪካርዶች ውስጥ ሪካርዶ ካላፊዮሪ እናገኛለን። 5 ሙከራዎችን በግራ እግሩ፣ 5 ሙከራዎችን በቀኝ እግሩ፣ 5 ሙከራዎችን በጭንቅላቱ የሞከረ የፕሪሚየር ሊግ ብቸኛ ተጫዋች ውስጥ 3 ናቸው። ኢገር ቲያጎ የብራዚል ብሔራዊ ቡድንና የብሬንትፎርዱ ዣን ፌሊፔ ማቴታ ፈረንሳዊ ክሪስታል ፓላስ ተጫዋች፣ ሪካርዶ ካላፊዮሪ የአርሰናሉ ተጫዋች ብሎ ዝርዝሩ ያበቃል። ተከላካይ ነው፣ ግን በሁለቱም እግሩ 5 ሙከራ በጭንቅላቱም ጭምር ያደረገ ከፕሪሚየር ሊግ 3 ተጫዋቾች ውስጥ በብቸኝነት ይጠቀሳል። እንዲህ አይነቱ ተጫዋች ነው ከጉዳት ነፃ ሆኖ የተመለሰው። እንደሚታወቀው በጣሊያን ብሔራዊ ቡድን በኩል ይህ ተጫዋች እንግዲህ በጉዳት ምክንያት ከብሔራዊ ቡድኑ ቢቀነስም ግን ጉዳቱ መጠነኛ ነበርና የማገገም ሂደቱን ጠናቆ በቶትናም ጨዋታ ላይ አርሰናል እንደሚወክል ይታወቃል። ጉዳትን ካነሳን ትላንት ተረኛው ዩሊያን ቲምበር ነበረ። ቲምበር በትላንትናው ጨዋታ ላይ ጉዳት አስተናግዶ ነበረ። ቲምበር ህመም አጋጥሞት ከዛ ታክሞ ተመልሶ ወደ ሜዳ መግባት ችሎ ተጫውቶ ነበረ። እንግዲህ ቲምበር በጉዳቱ ምክንያት ቀጣይ ጨዋታ ያመልጠዋል ወይ፣ ጉዳቱ በጣም ከፍተኛ ነው ወይ በሚሉ ጉዳዮች ላይ ተጨማሪ መረጃዎችን እያሰባሰብን እንገኛለን። ግን ለጊዜው እጃችን ላይ የደረሱ ታማኝ የሚባሉ የዜና ምንጮች በቶትናም ጨዋታ ላይ መገኘት የሚያስችለው ደረጃ ላይ ነው ያለው፣ በጣም የተጋነነ ጉዳትም አይደለም የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ኢንተርናሽናል ብሬክ ለሁሉም በጣም አስጨናቂ ነበር፣ ለአርሰናል ደግሞ ሞር። ለማንኛውም የዩሊያን ቲምበር ጉዳት በጣም የከፋ አይደለም ተብሏል። ትላንትም ተመልሶ ሲጫወት ተመልክተነዋል። በቀጣይ መረጃችን እናጠረዋለን ጉዳዩን። የአርሰናልም የቡድን ዜና እጃችን ላይ ስለሚደርስ እናካትተዋለን። አንቶኒዮ ሲሜዮኔን በጥር መሸጥ ለበርንማውዝ ያዋጣል ብለናችሁ ነበረ። በርካታ ፈላጊዎች አሉት ብለናል። ግን የፈላጊዎቹ ቁጥር ብቻ ሳይሆን ተጫዋቹ በራሱ አንድን ክለብ አጥብቆ ይወዳል። የምዕራብ ለንደኑን ክለብ የሰሜን ለንደኑን ክለብ አርሰናልን አጥብቆ ይወዳል። የአርሰናል ደጋፊ ነኝ፣ በህይወት ዘመኔ ሁሉ መለከታቸው ነበረ። እንደ አርሰናል አይነት ክለብ መዞር ለእኔ ህልም እውን ሲሆን እንደ ማየት ነው ብሎ ከዚህ በፊት ተናግሮ ነበረ። ምናልባት ይህ ንግግሩም እውን ሊሆን የሚችልበት ነው። ተጫዋቹ በኩል ግን በጥር የዝውውር መስኮት አርሰናል 65 ሚሊዮን ፓውንድ ያወጣሉ የሚለው ነገር በትልቁ ይጠበቃል። ግን እንደ ሊቨርፑል፣ እንደ ሲቲ፣ እንደ ቼልሲ ያሉ ተጫዋቾች እንደ ሊቨርፑል ያሉ ክለቦች ቢያዝም ስማቸው ከአንቶኒዮ ሲሜዮኔ ጋር
ግን ደግሞ እሱ ቀንደኛ የአርሰናል ደጋፊ ነውና ዝውውሩ ላይ ራሱ የሆነ ተጽዕኖ ይኖረዋል። ስለዚህ ጥር ላይ እንደዚህ አይነት በጣም ትልቅና ምርጥ ተጫዋች ልንመለከት እንችላለን በዝውውር በአርሰናልም በኩል። ግን አንቶኒዮ ሲሜኔን ለመመልከት ምናልባት የሊቨርፑልና የበርንማውዝ የፕሪሚየር ሊግ የአንደኛ ሳምንት ጨዋታ ብቻ ማየት እጅግ በጣም አስደናቂውን ብቃቱን ለማየት ትልቅ ምስል ይሆናል። ማርቲን ኮዊን ከቶትናም ጋር ስለሚደረገው የኖርዝ ለንደን ደርቢ ጨዋታ ሀሳቡን አጋርቷል። ከዚህ ጨዋታ የሚያሳስበኝ የስፐርስ ከሜዳ ውጭና በሜዳው ያለው ልዩነት ነው ብሏል። ስፐርስ በሜዳው ሲሆን ከ5 ጨዋታ አንዱን ያሸንፋል፣ ከሜዳ ውጭ ሲሆን ደግሞ ከ5 ጨዋታ 4ቱን ያሸንፋልና ይህ ነገር ለእኔ በጣም ያሳስበኛል ብሏል። ለአርሰናል አሰልጣኛቸው ነገሮችን በማዘግየት በጣም ጎበዝ ነው። በዚህ ሳምንት ከሜዳ ውጭ የሚያደርጉት ጨዋታ ለማየት ትንሽ ሙከራ አድርጌያለሁ እና በጣም ጥሩ እንቅስቃሴ ያሳያሉ። አርሰናል ደፋር ሆኖ በማጥቃት ጨዋታውን ለመቆጣጠር መሞከር አለበት ብሏል። ስለዚህ ቶትናም የሚቸገረው በሜዳ ውስጥ እንጂ ከሜዳ ውጭ ሲሆን በጣም አደገኛው ቡድን ነው። አርሰናል በዚህ ረገድ መጠንቀቅ አለበት እያለ ነው ማርቲን ኮይን። የቶትናም ዘንድሮ ከሜዳ ውጭ በጣም አደገኛው ቡድን ነው በነገራችን ላይ። በሜዳው ሲሆን ግን ነገሮች ይከብዳል። አርሰናል ያንን መጠንቀቅ አለበት እያለ ይገኛል። አርሰናል ከቶትናም ጋር ጨዋታ ያደርጋል። ኖቬምበር 23 እሁድ የሚደረግ ጨዋታ ነው። ከዛ በኋላ ከ3 ቀን በኋላ ባየር ሙኒክን እዛው ኤምሬትስ ላይ ገጥማል። ጥሩ ዜና ከሜዳው ለመውጣቱ ነው። ከዛ በኋላ መልሶ ከ4 ቀን በኋላ ግን ወደ ስታንፎርድ ብሪጅ አምርቶ ቼልሲን ይገጥማል። ስለዚህ በ7 ቀናት ውስጥ ቶትናም ባየር ሙኒክና ቼልሲን ይገጥማል። ከዛ ዲሴምበር 3 ላይ ብሬንትፎርድን፣ ዲሴምበር 6 ላይ ከ3 ቀን በኋላ መልሶ አስቶን ቪላን ይገጥማልና አርሰናል በቀጣይ በ14 ቀናት ውስጥ ባልሞላ ጊዜ ውስጥ እነኚህን የመሳሰሉ 5 በጣም ውድና ትልቅ ጨዋታዎችን ያደርጋል። ጨዋታዎቹ መምጣታቸው የከፋ አይደለም፣ ለሁሉም ይመጣል ቢባልም ግን ደግሞ የአርሰናልን ከበድ የሚያደርገው ያለማጋለሽ ስንቱን ጨዋታ ያደርጋል የሚለው ነገር በትልቁ እየተጠበቀ ነው። የቶትናም ጨዋታ ይመልጧል፣ ቀጣዩን ግን እየተጠባበቀን እንገኛለን። በዚሁ ግን አንድ መረጃ ለመጨመር ያክል ማርቲን ኦዴጋርድ የዓለም ዋንጫ ካሉት ትልቅ ነገሮች ውስጥ አንዱ ነው። ከልጅነት ጀምሮ ስመኘው የነበረው ህልም ነው። ለመጫወት በጣም ጓጉቻለሁ ብሏል። ብሔራዊ ቡድኑ በአምበልነት ይመራል። የአርሰናሉም አምበል ማርቲን ኦዴጋርድ በቀጣይ ዓለም ዋንጫ። የማንቸስተር ዩናይትድ የፊት መስመር አጥቂ ቤንያሚን ሼሽኮ ባለፈው ሳምንት ከቶትናም ጋር በነበረ ጨዋታ ላይ የጉልበት ጉዳት ማስተናገዱ የሚዘነጋ አይደለም። ቤንያሚን ሼሽኮ በጉልበት ጉዳት ምክንያት ቢያንስ ለ1 ወር ከሜዳ ሊርቅ እንደሚችል ስካይ ስፖርት ዘግቧል። ይህንም ተከትሎ ሴስኮ በማንቸስተር ዩናይትድ በቀጣይ የሚያደርጋቸው 5 ጨዋታዎች ያመልጡታል። የትኞቹ ካላችሁ ኤቨርተን፣ ክሪስታል ፓላስ፣ ዌስትሃም፣ ወልቭስ፣ በርንማውዝ የመሳሰሉ ክለቦች የሚደረግ የፕሪሚየር ሊግ ጨዋታ ያመልጠዋል። ምናልባት ለዩናይትድ በ9 ቁጥር ላይ በ10ኛ 9 ቁጥር መጫወት የሚያስችሏቸው ተጫዋቾች አሏቸው። ካሻቸው ደግሞ እንደ ቾድ ኦቢ ያለ በጣም አስደናቂው ተጫዋች ከአካዳሚ ቡድን አምጥተው ማጫወት ይችላሉ። በርካታ አማራጭ አሏቸው። ያው የቤንያሚን ሼሽኮ የሚያገኙትን ጥቅም ይሰጣሉ አይሰጡ የሚለው እንዳለ ሆኖ ግን የሩበን አሞሪም የዚህ ዓመት ቁጥር 1 ተመራጭ እንዳልሆነ ይታወቃል። ቤንያሚን ሼሽኮ ግን ለሚቀጥሉት 5 ጨዋታ ይህ አጥቂ በማንቸስተር ዩናይትድ በኩል አይኖርም። ዘ አትሌቲክ ታዲያ ከዚህ እነኚህ 5 ጨዋታዎች ጋር አያይዞ ደግሞ ያነሳቸው ነጥቦች አሉ። ማንቸስተር ዩናይትድ ቀጣይ 5 ጨዋታዎች በፕሪሚየር ሊጉ መሻሻልን የሚያሳይበት በጣም ጥሩ ድል የሚያመጡ ጨዋታዎች ብሏቸዋል። ኤቨርተን፣ ክሪስታል ፓላስ፣ ዌስትሃም፣ ወልቭስ እና የበርንማውዝን ጨዋታ። የዘ አትሌቲኩ ጸሐፊ ካርል አንካ እንደጻፈውም ከሆነ እነኚህ 5 ጨዋታዎች ማንቸስተር ዩናይትድ በፕሪሚየር ሊጉ ደረጃውን የሚያሻሽልበት ለዋንጫ ተፎካካሪ መሆኑን ዳግም የሚያሳይበት በጣም ወሳኝ ናቸው ብሏል። መጥፎ ዜና ይልና ደግሞ የዘ አትሌቲኩ ጸሐፊ የአፍሪካ ዋንጫ ዩናይትድ ኮከቦቹን ለ1 ወር የሚያጣበት ነውና ይሄ በጣም አስከፊው ብሎታል። ግን ለዩናይትድ መልካሙ ነገር እነኚህ 5 ጨዋታዎች በንጻሬ ደረጃ በጣም ቀላል ናቸው ብሏል። በእርግጥ ኦፕታ በፕሪሚየር ሊጉ ካሉ 20 ክለቦች ውስጥ ቀጣይ 5 ጨዋታው ዝቅተኛ የሆነው የማንቸስተር ዩናይትድ ነው ማለቱ ይታወቃል። በክረምት የዝውውር መስኮት ከፍተኛ ደሞዝ ተከፋይ የሆኑት ካርሎስ ካዘሜሮ፣ ሃሪ ማጉዌር፣ ጄደን ሳንቾ ኮንትራት ማብቃት ይጀምራል። ያ ማለት ከፍተኛ ደሞዝ ሲከፍሉ ገንዘብ ሲያወጡበት የነበረው ጉዳይ ለዩናይትድ ጫና ይቀንስላቸዋል ማለት ነው። ይህ ደግሞ በክረምት የዝውውር መስኮት ላይ የማንቸስተር ዩናይትድን ወጪ ማሳደግ ይችላል። በተለይም ማርከስ ራሽፎርድ መልቀቅውን የሚሆነ ከሆነ በማንቸስተር ዩናይትድ ሽያጭን ጀምሮ ከፍተኛ ገንዘብ በክረምት ያገኛሉ። ማንቸስተር ዩናይትድ ይሄንን ገንዘብ የስፖርቲንግ ዳይሬክተሩ ጄሰን ዊልኮክስ እና አሰልጣኝ ሩበን አሞሪም ቡድኑን ለመገንባት የሚፈልጉ ተጫዋቾችን ለማስፈረም ይጠቀሙበታል።
ይሄንን መረጃ የሚያጠናክረው ነገር ደግሞ $1 ሚሊዮን ከደሞዝ ላይ ቅናሽ በማድረግ በአመቱ መጨረሻም ሌላ ጠቀም ያለ ገንዘብ የማግኘት እቅድ እንዳላቸው ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ወይም ሰኞ ምሽት ኖቬምበር 17 በነበረን የስፖርት የመረጃ ሰዓታችን ላይ አንስተነዋል። ይሄንንም ጉዳይ ግን አሁኑ አዲሱ ጉዳያችን ዩናይትድ ካዜሜሮ፣ ማጉዌር፣ ሳንቾ፣ ራሽፈርድን ቀጣይ ክረምት ላይ ይለቃልና ትልቅ የደሞዝ ቅናሽ ያገኛል። በነገራችን ላይ ካዜሜሮና ማጉዌር ኮንትራት ቢፈርሙ እንኳን እንዳሁኑ በጣም የተጋነነ ደሞዝ በዩናይትድ ይቀርብላቸዋል ተብሎ አይታሰብም። ዩናይትድ በ6 ቁጥር ቦታ ላይ ካዜሜሮን ለመተካት በርካታ አማራጮችን ይዞ ነበረ። አንደኛው ኤሊዮት አንደርሰን እንደሆነ ይታወቃል። እየገመገምነው ነበረ ኤሊዮት አንደርሰንና የካዜሜሮን ብቃት። ካዜሜሮ በሁለት አጋጣሚ ብቻ ነው በዚህ ዓመት በጣም ተሽሎ የሚገኘው ከኤሊዮት አንደርሰን። አንደኛው የአንድ ለአንድ ግንኙነቶችን በማሸነፍ በጣም የተሻለው ተጫዋች ነው። በነገራችን ላይ ካዜሜሮ ከዚህ ረገድ ካየ ነው የአንድ ለአንድ ግንኙነት የማሸነፍ ንጻሬው በጣም የተሻለ ነው። 69 በመቶን ያሸንፋል። ይሄ በጣም ትልቁ ቁጥር ነው። 85 በመቶን ያሸንፋል፣ ትልቁ ቁጥር ነው። የኤሊዮት አንደርሰን 69 በመቶ ብቻ ነው። ሌላ በፖሴሽን የተሻለው ተጫዋች ለጨዋታ የማንቸስተር ዩናይትዱ ካዜሜሮ ነው። ከዛ ውጪ ባሉ ነገሮች ግን ፕሮግረሲቭ ፓስ፣ ቁልፍ ኳሶችን ማቀበል፣ ኳስን ወደፊት ማቀበል፣ ኳስን ለረጅም ደቂቃ ይዞ ወደፊት በመጓዝ በሚሉ በጣም በትልቅ ቁጥሮች ደግሞ ኤሊዮት አንደርሰን የተሻለ ነው። የተጫዋች በዩናይትድ ዝርዝር እንዳለ ይታወቃል። ሌላው በዩናይትድ ዝርዝር ውስጥ ካሉ ተጫዋቾች ውስጥ አንደኛው ጆ ጎሜሽ እንደነበረ ነግረናችኋል። የወልቭሱ ተጫዋች ትላንት ነግረናችሁ ነበረ። ይህ ተጫዋችንም ቁጥር እያየነው ነበረ። በነገራችን ላይ ጆ ጎሜዝ በወልቭስ ይገኛል። ይሄ የአንድ ለአንድ ግንኙነቶችን የማሸነፍ ንጻሬውን 76 በመቶ ነው። እንደዚሁም ደግሞ ኳስን ወደፊት የማሻገር ፕሮግረሲቭ ኳሶችን የማቀበል ኳስን የማሸነፍ ከተቃራኒ ቡድን የመንጠቅ ሂደት ላይ እንደዚሁም ኳስን በሶስተኛ የሜዳ ክፍል ላይ በማቀበል በእነኚህ ቁጥሮች በጣም ትልቅ የሚባል ነው። ምናልባት ጆ ኔቬስ በፓሪሰን ጀርሜን የሚገኘው ካስታወሳችሁ በጣም አስደናቂው ተጫዋች ከዚህ ተጫዋች ልቆ የሚገኘው በሶስት ቁጥሮች ነው። ኳስን ይዞ በመገኘት ወደፊት በማቀበልና በቁልፍ ኳስ የተሻለ ነው። ከዛ ውጭ ግን በጆ ጎሜዝም ይበለጣል። በተለይም ፕሮግረሲቭ ፓሶችን፣ የአንድ ለአንድ ግንኙነቶችን ኳሶችን በማሸነፍ ይሄ አንድ ለአንድ ኳሶችን ተቀባብሎ ወደፊት በመሄድ ጆ ጎሜዝ በጣም የተሻለ ነው። 44 ሚሊዮን ፓውንድ አካባቢ የዝውውር ሂሳብ እንዳለው ይታወቃል። በዩናይትድ ዝርዝር ውስጥ እንዳለም ትላንት ነግረናችሁ ነበር። ማንቸስተር ዩናይትድ ገና ካሁኑ ከእንግሊዝ ክለቦችና ከጣሊያን እንዲሁም ከሻምፒዮንሺፕ ክለቦች ለራዴክ ቬቴክ የዝውውር ጥያቄ ተቀብለው ነበረ። ግን ማንቸስተር ዩናይትድ እነኚህን የተቀበሏቸውን ሁሉንም የዝውውር ጥያቄዎች ውድቅ አድርገዋል። ተጫዋቹ የውሰት ውሉን ሲያጠናቀቅ ወደ ካሪንግተን ብቻ እንዲመለስ ይፈለጋል ተብሏል። ማንቸስተር ዩናይትድ እንግዲህ ተጫዋቹን በመመለስ የአሁኑ ቁጥር አንዱ ሴን ላመንስ ተፎካካሪ ማድረግ እንጂ የመሸጥ ምንም አይነት ፍላጎት የላቸውም ተብሏል። ኔዘርላንድ ከሉታኒያ ጋር በደረጉት የዓለም ዋንጫ የማጣሪያ ጨዋታ ላይ ይፋ በተደረገው አሰላለፍ ውስጥ ማቲያስ ዴላይት ቋሚ ሆኖ ጀምሮ ጨዋታው ሲጠናቀቅም ቋሚ ሆኖ ነው ያጠናቀቀው። በነገራችን ላይ ማቲያስ ዴላይት ትላንትና ወደ 7.6 አካባቢ ሬቲንግ ተሰጥቶታል። 90ንም ደቂቃ በሜዳ ላይ አሳልፏል። አንድ መረጃ ስለ ብሩኖ እንንገራችሁ። ሰሞኑን ብዙ ሀሳብ አንስተናል ስለ ብሩኖ ፈርናንዴስ አንድ ምስል በማህበራዊ ትስስር ገጹ ላይ ይለጥፋል በአንድ ወቅት ላይ። ያ ምስል ደግሞ እግሩ በባንዴጅ ተጠቅልሎ በሕክምና እርዳታ ከተደረገለት በኋላ ክራንች እንደዚሁም ኢሞቢላይዝ ማድረጊያ ጫማን ጭምር ተጫምቶ እያነከሰ የሚያሳይ ምስል ያጋራል። ይህን ምስል ባጋራ በሶስተኛው ቀን ለዩናይትድ 90 ደቂቃ ተጫወተ። ያውም ከቶትናም ጋር አሲስት አደረገ። ብሩኖ ፈርናንዴዝ እንደዚህ አይነት ተጫዋች ነው ለማንቸስተር ዩናይትድ። ከሰሞኑ ፖርቱጋል ድል ስታደርግ 9-1 ሃትሪክ ሰርቷል። 8 የግብ ዕድሎችን በአንድ ጨዋታ ላይ የፈጠረ ተጫዋች ነበር። ብሩኖ ተነግሮ የማያልቅ ነገር አለው። በዩናይትድም በፖርቱጋል ብሔራዊ ቡድንም በጣም አስደናቂ ተጫዋች። በ5 ዓመታት ውስጥ በዩናይትድ የፈጠረው ተጽዕኖ ቀላል አይደለም። ግን ይሄኛው ነገሩ በጣም አስገራሚ ነው። ያ ሁላ በሕክምና እርዳታ በክራንች ሲጓዝ የነበረ ተጫዋች በ3 ቀኑ 90 ደቂቃ ቶትናም ላይ ተጫውቶ አሲስት ማድረግ ችሎ ነበር። ዛሬ የዓለም ዋንጫ የማጣሪያ ጨዋታዎች በየምድቡ 4:45 ደምሮ ሲደረግ ኦስትሪያ ከቦስኒያ፣ ቤላሩስ ከግሪክ፣ ቤልጅየም ከሊችስታይን፣ ቡልጋሪያ ከጆርጂያ፣ ኮሶቮ ከስዊዘርላንድ፣ እንደዚሁም ሮማኒያ ከሳን ማሪኖ፣ ስኮትላንድ ከዴንማርክ፣ ስፔን ከቱርክ፣ ስዊድን ከስሎቫኪያ፣ ዌልስ ከሰሜን መቄዶኒያ ይጫወታሉ። የወዳጅነት ጨዋታ ካላችሁ ሞሮኮ ከዩጋንዳ እንዲሁም ብራዚል ከቱኒዚያ ይጫወታሉ።
ሁሉም ጨዋታዎች ከምሽቱ 4 ሰዓት በኋላ የሚደረጉ ጨዋታዎች ናቸው። ለመመልከት ካሻችሁ በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ለእናንተ ውድ አድማጮቻችን የሰዓቱ ጥንቅራችን ይሄን ይመስል ነበረ። ለ100,000 ሰብስክራይበር እየሰራን ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋበዝን። አበቃን። ሰናይ ጊዜ